ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት ስድስቱ ገብቷል ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን መያዣ ወረቀት አልሰጠንም ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም ዝም ብሎ ፎቶግራፍ ለጥፈው ነው ያየ ነው። ትልቅ ሰው ነው እንግዲህ መስለኛ አይ ቲንክ ትልቅ ሰው ነው በደምው በመኑ ይመስላል። ግን አሁን በህግ ጥላ ስር አይደለም እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው ምልህ እንደዚህ አይነት ነገር ስታየው እኔ አሁን ይሄንን ያያየሁት እንትን እየሆንኩ ነበር ማለት ያበሳጫል ገባህ እንደዚህ አይነት ነገር ስታይ እና እነዚህ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት ከዛ በፊትም ነበሩ እኛ ከመግባታችንን በፊት ነበሩ ከገባንም በኋላ እንዳሉ ሰምተናል እንደገና ከወጣንም በኋላ አልፎ አልፎ ወጣጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያረጋል በጣም ይረብሻል ያበሳጫል ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል ብዙ ነገር ያስተዛዝባል ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል መቼም ብራስሌት ሊደረግለት አይችልም ስለዚህ እሱ ብዙ አይደለም የሚያስገርም ነገር አይደለም ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን ሌላው በዛ ደረጃ ይሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ ስለዚህ ያንን በዛ ነው የምናየው እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል ውሸትም የሆነም አለምንም ማስረጃ አለምንም እውነት በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ፋሮች ባለሙያ የፊንቴክ ተከሳሾች እያለቃቀሱ ነውና ምንድነው አሁን እኮ አቃቢ ግዞታል ተከሳችኋል አንድ ወዳችሁ ማረሚያ ቤት ናችሁና ምንም ያጠፋነው ነገር የለም የእናንተ ማስረጃ መውጣቱ ትክክል ነው እናንተ ግን ከኛ ጋር አልባችሁ ለምን እንትን አንገጥምም ኤምኤምኤ ፋይት ታቃለ ሚክስር ማሻራርት ከነዚህ ዶጋ ሆነን ኑ እንገጣጠም እንዴ በፍትህ ተያዘለ አይደል እንዴ ምን አባት ፈልጋለ ከዚህ ውጪ እኛ ምን እናርግ እኛን እንደ ከሰስነ አቃቢ ህግ እኮ የሚያስከስስ ነገር ስላለባችሁ ነው ከሰሳችሁ እኛ ምን እናርጋችሁ እንደዚህ አርገው ስማችን አጥፉ ትላለህ እንዴ ስም አጥፉ ትላለህ ገና ትታሰራለህ ገና አቃቢ ግዞት አልኩ ጉዳዩ ከሰለሞን ጋር ግን ያላለቀ ጉዳይ አለን ሰለሞን የልብ ሙማን ብለ የሰበሰብከው ብር የት ነው በዚሁ አጋጣሚ ብትነግረን ደስ ይለኛልና አለ አንተ ጋር እግዚአብሔር የት እንዳረከው አላቅም አሜሪካን ውስጥ ቱር ስታረግ ነበር የልብ ሙማን ለመገንባት ሆስፒታል ሊገንባ አንድ ብር ለአንድ ወገን የታረከው ሰለሞን ካንተ ጋር አላለቀም ከናንተ በላይ ጋንግስተር መጥቶብናል እግዚአብሔር ለህይወታችን አዝጌ የሚባል ጋንግስተር ጋር ገጥመናል በሚሊዮኖች በቢሊዮን የሚዘርፉ ድርጅቶች ገጥመዋል በፍትሐ ብሔር ይከሳሉ በወንጀል ከሰዋል አልተሳካላቸው አሁን በህይወታችን ላይ የመጡብን ነው እግዚአብሔርን ያንተ ለቃቃሚዎች እናንተ ለኔ ጉዳይ አይደላችሁ ይቅርታ ዛሬ ስሜታዊ ሆኜ ነው የመጣሁት በጣም ይቅርታ ባልቀርጽ ሁሉ ደስ ይለኝ ነበር ግን አልቻልኩም እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ ዳንኤል ተገኝ ዳንኤል ነው ማን የምትባል እውነታችሁን ነው
በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? እና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስትጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበት ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ ተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወቴ ተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ይሄ ህይወቱን ያጠፋው ምናምን ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ነው። ጉድ እኮ ነው። እነ ሰለሞን ቦጋለ፣ ሰራዊት ፍቅሬና ሌሎቹ ትላልቅ አርቲስቶች ከፊንቴክ ጋር በተገናኘ በህግ ጥላ ስር የነበሩት አሁን በእግረኛው ሚዲያ ላይ መጥተው እነሱ ምንም አይነት ወንጀል እንዳልሰሩ ወይም ደግሞ እውቅናቸውን ተጠቅመው ህዝብን እንዳላጭበረበሩና እና አሁንታ በርሳ ያቀረቡላቸው እነዛ ሁሉ ማስረጃዎች የሐሰት ማስረጃዎች እንደሆኑ ወይም ደግሞ ከእውነት የራቁ እንደሆኑ በተጨማሪም ደግሞ ፊንቴክ በሚሰጧቸው ጥቅማ ጥቅሞች ተታለው ህዝብን የሚያታለሉ ሰዎች እንዳልሆኑና አሁን በህግ ጥላ ስር እንደሚገኙና እውነቱን በቅርቡ እንደሚወጣ እየተናገሩ ነው የሚገኙት። ታዲያ እናንተ ምን ትላላችሁ? እና አሁንታ በርሳ ያቀረቧቸው ማስረጃዎች በአጠቃላይ የሐሰት ናቸው ብላችሁ ታምናላችሁ? እነዚህ ታዋቂ አርቲስቶችም እውቅናቸውን ተጠቅመው ህዝብን አላጭበረበሩም ብላችሁ ታምናላችሁ? ሐሳባችሁን ኮሜንት አድርጉልኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ቸር ቆዩልኝ።